አንተ ዛሬ ቀኑ ቶቶሎ ሄደው ለኔ ብቻ ነው ለእናንተም ነው ወይስ አርፍጄ ስለተነሳው ነው? ዲ ቁርሴን ሳልበላ ምሴን ሳልበላ መክሰስ አደረሰኩ። ዜድ ምን ሆነሽ ሰዓትሽን ያሳለፍሽው? ምን ላድርግ ተኝቼ ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርሜ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። የዛሬ ዜናችን ጀምሯል። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ዛሬ አሚሩ እንግዲህ መልእክት አስተላልፏል ለማይክል ጃክሰን፣ ለሄርሜላ እንዲሁም ለኦዲየንስ። በጣም እየተጨነቃችሁ ላላችሁ ዜድዬ ደዊ ይላላችሁኝ። እኔ ዛሬ ለራሴ ማታውም ቀኑም ሌሊቱም ዝብርቅርቅ ነው ያለብኝ፣ ለምን እንደሆነ አላውቅም። እና ላይክ ሼር ለማንኛውም እያደረጋችሁ ድረስ ማለት ነው። ያው ትናንትና በተፈጠረው ነገር ሚኪ እንግዲህ ሄርሜላን ይዟት ሄደ። በቃ ሊለያዩ ነው፣ ብዙ የጥላት ወሬ ይሰማል። እና ያንን በማስመልከት እንግዲህ አሚሩ ምን አለ? አትጠራጠሩ፣ የምንችለውን ሁሉ እናረጋለን ብሏል። እናረጋለን። አዎ የማይቻል ነገር የለም፣ ሁሉም ይቻላል፣ ይታረቃሉ። ሚኪ ደግሞ እንደ ማንኛውም እንደ ወንድምነት ተሰምቶት ነው። ስለዚህ የማይቻል ነገር የለም፣ ተችሎ ማይክል ጃክሰንም ራሱን አስተካክሎ ይሄ ሲጠሩት የሚሄደውን በቃ አቋሙን 2019 ውሳኔ አንድና አንድ ሴት ብቻ ነው። ማንም ቢያወራ ምንም ቢል በእኔ ቦታ ላይ ማንም ልምራ የሚል የለም ብሎ ማይክል ጃክሰን ራሱን እንደሚያስተካክል እንግዲህ እኛም አንዳንድ ሜሴጆች እናስቀምጥለታለን። ምክንያቱም በጣም ብዙ ሰው ትናንትና ኮሜንቱ እንዳለ የዳንኤል 4300 ምናምን ኮሜንት ምንድን ነው የሚለው እንዳለ አብርሃም አይሆንሽም፣ ሚኪ ትክክል ነው፣ አብርሃም መቼ ነው አቋም ያለው? ለትዳር አቋም የለውም፣ የሩታ እርግማ የማይሉት ነገር የለም። ስለዚህ ማይክል ጃክሰንዬ ያችን ኮሜንት አይቶ ይሄ ልጅ በቃ አቋሙን እንደሚያሳውቀን ባለሙሉ ተስፋ ነን ስል እኔም ከዚሁ አሳስባለሁ። ምክንያቱም አብርሃም ታደሰ ትዳር ማለት መከባበርን፣ ትዳር ማለት አንድ ለአንድ ልብ ለአንድ ነው፣ ለሁለት ለሶስት ሊሆን አይችልም። የፈለገው ሰው ቢመጣ ቢሄድ አንተ የራቁት ቪዲዮ ያዙብኝ ብለህ ገና ለገና ራስክን የምታሳምን ከሆነ በፍጹም አንተ እንዴት ቆመህ መራመድ ትችላለህ? አንተ እኮ ወንድ ነህ። ሴት ልጅ ቪዲዮ መልቀቅ በፍጹም እንደማትችልና እንዲሁም ሴት ልጅ መቼም በምላስ ጉራ ስለምታቅ ያንን እንጂ ወንድ ልጅ ደግሞ በዝምተኛ ብዙ ነገሮችን ያልፋል። አንተ ደግሞ በጣም ቻይና በጣም በቃ አርቆ አሳቢ ስለሆንክ ዛሬ እኮ ወንድሞች ያልካቸው እንኳን ዴቭና ኤፍሬም አንተን ሊጥሉ ብዙ እየተዘገጃጁ እኮ አይተናል። ስለዚህ አንተ በአሁን ሰዓት መሆን ያለብህን ማንም የፈለገው ፕሮግራም ቢኖር ምን ቢኖር እዛ ቦታ ላይ የማይመጥንህ ቦታ ላይ አለመገኘት፣ አንተ ከሚመጥንህ ቦታ ላይ መገኘት ነው ያለብህ። እኔ ማይክል ጃክሰንን እዚች ቦታ ላይ አልጠረጥረውም። ለምን ብትሉ ማይክል ጃክሰን በጣም የስራ ተሰጥኦ አለው። በቃ ከፍ ብሎ እንደ ሌሎቹ እስኪ ዩቲዩበሮችን በሏቸው ቲክታከሮች ከፍታ ላይ ነው ስማቸው የሚነሳው። የማይክል ጃክሰን ግን ሴት እንደዚህ ሆነ እንደዚህ ባልዋልክበት ቦታ ላይ ስም ሲጠራ በጣም ብዙ ኮሜንታተሮች ይሄ ነገር በጣም እንዳስጠላቸውና እባክህ ዜድዬ ለማይክል ጃክሰን ይህንን መልእክት አስተላልፊልን። በቃ ከዚህ ህይወት ውስጥ ይውጣ። ራሱን ለምንድን ነው ጠዋት ማታ አንገቱን ቀብሮ የሚመጣው? ለምን እንደ ወንዶቹ ቆፍጠን ብሎ አይመጣም? የራቁት ቪዲዮ እንዴ? አብርሃም ከሰው የተለየ ሰውነት አለው እንዴ? ምን ችግር አለ? እስኪ ትፖስተው፣ እኛ ከጎኑ አለንለት። አብርሃም ደግሞ ለምን ከሶስ ለምን አያሳያቸውም እንዴ? እኛ መጀመሪያ ኢትዮጵያ ውስጥ አንድ ወንድ ልጅ ቪዲዮ ተያዘበት እንደዚህ እየተፈራራ ያለው አንድ ወንድ ልጅ ነው እንጂ ማንም ሴት ልጅ እንደዚህ ስታስፈራራው እኛ አይተንም ሰምተንም አናቅም። ስለዚህ ማይክል ጃክሰንዬ በቃ አቋም ይኖረ። ኮሜንታተር በጣም ሰልችቶታል። ሁልጊዜ አብርሃም፣ ሩታ፣ ሄርሜላ፣ ፍቅር፣ ትዳር እንደዚህ ሆነ። ይሄ ሳይሆን አቋምክን በቃ ማሳየት ነው ያለበት። በሴት እስከ መቼ ነው ያንተ ስም የሚጠፋው? እስከ መቼ የማንም እንትን እንዲያድግ አንተ እዚህ ቦታ ላይ የምትሰደብበት ምንም አይነት ምክንያት የለም። ስለዚህ አብርሃም አቋምና አቋምህን አሳይተህን በቃ በራስ መንቀሳቀስ አለብህ። ትዳር ምርጫ አይደለም። ትዳር አንድ ለአንድ ነው። ስለዚህ ምንድነው ትምህርት እያስተማረን ያለው? ይሄ የህዝቡ ትምህርት ነው። አሚሩም እንግዲህ አትጠራጠሩ፣ የምንችለውን እናስተካክላለን። የምንችለውን ሳይሆን ይሆናል ብላችሁ ሁላችሁም ባንድ ቆማችሁ ከዚህ ከትዳር የወጣ ነገር ብትሰሩልን እንደኔ መልካም ነው የምለው። ምክንያቱም አብርሃም ሄርሜላን እፈልጋለሁ ስትል ቤተሰብ መጠየቅ አለብህ። ካልክ ደግሞ ቃል ኪዳን ፕሮሚስ መግባት አለብህ። ሲፈልግህ እኔ ህፃኔ ሲፈልግ እንደዚህ እያልክ በፍጹም እንደዚህ ከሆነ ማንም አይደግፍም።
ማንም እኛ አብርሃም ሲያጠፋ መምከር አለብን። ትክክለኛ መንገድ ደግሞ ሲንቀሳቀስ እንደዚህ ነው ማለት አለብን። ስለዚህ ሁላችንም አብርሃም ታደሰ ይሄ መልእክቴ ለአንተ ነው ይድረስ። ከኮሜንታተሮች የላኩት ነው።